ብሩን ከሰበሰበ በኋላ ደግሞ ይሄ አያዋጣም፣ መንግስትም የማይደግፈው ስራ ስለሆነ 10 ሚሊዮን የበላችሁ አይመኒታ፣ ያው ከ10 ሚሊዮን በላይ ነው ብሩ ማለት ነው። እናንተ ግን ስንት ናችሁ? ግሩፕ ላይ አጠቃላይ ያለ ነው ወደ 31 ምናምን ነው። 31 ሰዎች ስንት ብታዋጡ ነው? ማንም ላይ ጉልበተኛ መሆን አይችልም። ሀቃችሁ ነው። ላባሱ ነው ማስወጫ ደረሰ ያላችሁ። ግን እስከ መቼ ነው ግን እናንተ እንደዚህ ማለት እንደዚህ ጅል የምትሆኑት እስከ መቼ ነው? 31 የመዳም ቅመሞችና በረሃ ላይ የሚሰሩ ወንድሞቻችን እንግዲህ 10 ሚሊየን ብር የኢትዮጵያ ብር ተበሉ። በማ በአይመኒታ የጉድጉድ ነው የምንሰማው ዘንድሮ። እንደው ማን ነው የሚታመነው? ማን ነው የሚታመነው? በዚች ምድር ላይ በቃ የሚታመን ሰው ጠፋ በቃ የለም። ወይኔ ወይኔ ወይኔ። አብረን እንስራ ብለው እንግዲህ ብራቸውን ከሰጡ በኋላ ይሄ እኮ ህግ የማይፈቅደው ስራ ነው ብሎ ሸመጠጣቸው። እጅግ በጣም ያሳዝናል። ላይክ በማድረግ እንግዲህ ለብዙ ሰዎች እንዲደርስ ይሄን ቪዲዮ ላይክ አድርጉልኝ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። ለቤቴ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ቪዲዮ ላይክ ሼር በማድረግ ለብዙ የመዳም ቅመሞች እንድታደርሱልኝ በአክብሮት እጠይቃለሁ። እንግዲህ አይመኒታ ወንድማችን በጣም ብዙ ጊዜ ያው በአረብ ሀገር ያለን እህቶች ሲረዳ እንዲሁም ወንድሞች ሲረዳ ምናምን እናየዋለን። በፊት ማለት ነው ሳኡዲ እያለ በጣም የምናከብረው በጣም ምርጥ ሰው ነበረ። ነገር ግን አሁን ኢትዮጵያ ከገባ በኋላ በቃ ማነው አይመኒታ ሚሊዮነሩ ከተባለ በኋላ በጣም ብዙ ክሶች፣ በጣም ብዙ ልጆች እየከሰሱት ይገኛሉ። ይሄ ደግሞ በጣም ያሳዝናል። የእውነት ነው የምላችሁ። በቃ ማን ነው የሚታመነው? በተለይ በቃ የአረብ ሀገር ልጆች እረዳለሁ አግዛችኋለሁ ምናምን እያሉ የሚበሉ ነው እንጂ በቃ የሚያግዝ የእውነት የሚያግዝ በቃ ለትንሽ ጊዜ ቢያግዙ እንኳን ከትንሽ ጊዜያቶች በኋላ በቃ ያንን አላማቸውን ትተው ሌላ የራሳቸውን አላማ ለማሳካት ነው የሚጠቀሙብን። የእውነት ነው የምላችሁና እጅግ በጣም ያሳዝናል። አሁን ወደ 10 ሚሊዮን ብር የመዳም ቅመሞች በአይመኒታ ተበላን፣ ተጭበረበርን። እባካችሁ የኢትዮጵያ ሕዝብ ሆይ እርዱን። በቃ እኛ የመዳም ቅመሞች 500 ሺህ ብር 1 ሚሊዮን ከአይመኒታ ጋር ስራ እንጀምራለን ብሎ ተርፋማ ትሆናላችሁ፣ እኔ ጋር ብትሰሩ ትለወጣላችሁ እያለ በቴሌግራም ግሩፕ ላይ ሰብስቦን እንግዲህ ብራችን ተጭበርበረናል የሚሉ በጣም ብዙ ልጆች ወደ 31 የሚሆኑ ሴትም ወንድም። እኔ ወላሂ ነው የምላችሁ በዚህ ዘመን እንዴት ነው ሰውን የምታምኑት? ማለት እኔ አይገባኝም። ሰው አትመኑ፣ ብር እየተበላ ነው፣ ለሰው ብራችሁን አትስጡ ሲባሉ የማይሰሙ በጣም ብዙ ልጆች አሉ። እጅግ በጣም ብዙ የመዳም ቅመሞች አሁንም በመበላት ላይ ናቸው። እኔ ብሩን ከየት ነው የሚያመጡት? ማለት እንደዚህ የሚተርፋቸው ብር ከየት እየመጣ ነው? እኔ እኮ ግርም ይለኛል። ወላሂ ነው የምላችሁ። ነው ሌላ ዓለም ነው እኛ ያለ ነው። እንደኔ ማለት እንኳን አይደለም ተርፎን ለሰው ልንሰጠው ለቤተሰብ ራሱ እንትን ያላልን በቃ ማለት የምንፈልገውን ነገር ለቤተሰቦቻችን አድርገን ያልጨረስን ስንት የመዳም ቅመሞች አለን። ግን አመታትን ያስቆጠር በመዳም ቤት። እኔ ከየት እያመጡ ነው ማለት የሚበሉት? በቃ እንደዚህ ተርፏቸው ነው። በዚህ ልክ ሚዲያ ላይ ሰው ብራችሁን አትስጡ ትበላላችሁ፣ ከእጃችሁ ከወጣ በኋላ ብር መመለሻው ሩቅ ነው እየተባለ በተደጋጋሚ እየተነገረ፣ ነገር ግን ብራቸውን እየሰጡ የሚበሉ ሰዎች የእውነት ነው የምላችሁ እንደኛ መዳም ቤት ነው የሚሰሩት። እንደኛ ደም ተፍተው ነው የሚያገኙት ብሩን። እንደኛ መምጫው በቃ እንዴት ነው ብር መምጫዋ የአንድ ቀኗ ልፋት የአንድ ቀኗ ድካም ምን ያክል እንደሆነች ያውቃሉ? የእውነት ነው የምላችሁ ማለት የደም ገንዘብ ነው እንደኛ የሚያገኙት። የእውነት በቃ አብዛኛውን መዳም ቤት የምንሰራ ልጆች የደም ገንዘብ ነው የኛ ገንዘብ። ከእንቅልፍ ቢባል ጥሩ እንቅልፍ ሳንተኛ፣ በቃ ከስራ ቢባል ጥሩ ስራ ሳንሰራ ማለት ወደ ላይ ሲላቸው ራሱ ሲያስመልሳቸው ራሱ እያጸዳን የምንሰራ ልጆች በጣም ብዙ ልጆች አሉ። እንግዲህ ማለት ልጆች ምንድነው ሲያስታውካቸው ምናምን እናቶቻቸው እየተጸየፉ እኛ የምናጸዳ ስንቶቻችን ነን? ታዲያ ይሄ ገንዘብ የደም ገንዘብ አይደል? አሮጊቶች እያነሱ እያጸዳዱ ማለት ነው ሽንት ቤት ይዘው ሄደው ስንት አሉ ማለት ይሄ ገንዘብ አሁን የደም ገንዘብ አይደል? ከእንቅልፋችን በቃ ድብን ያለ እንቅልፍ ወሰደን በተባለ ሰዓት ቆርቆሮ ቀስቅሰውን ሰርተን እንደገና ተመልሰን ልንተኛ ስንል እሺ ማይለን ስንት አለን? ይሄ ገንዘብ ታዲያ ቢስሚላ ይህን የበላ ሰው የእውነት ነው የምላችሁ ደም ሆኖ አይደል የሚያስታውቀው? ያለ ፈቃዳችን አይደለም፣ ያለ ፈቃዳችን ፈቅደን ራሱ የምንሰጣቸው ወላሂ ነው የምላችሁ። እኔ እንጃ በቃ ማለት የሆነ አላህ ዘንድ እንዴት ነው በቃ እኔ ማለት ይፈቀድላቸው ራሱ አይመስለኝም። ከልፋታችን አንጻር ከድካማችን አንጻር ማለት ነው። ፈቅደን እንኳን ብንሰጣቸው እያልኳችሁ ነው፣ አይደለም ሳንፈቅድ። እኔ በቃ የመዳም ቅመም ሰርታ የምታመጣውን ገንዘብ ያለ ፈቃዷ የሚያጠፋ ሰው ያለ በቃ ሳትሰጠው የሚያጠፋ ሰው ደም ሆኖ ያስተፋቸው።
ደም ሆኖ ደግሞ ያስተፋቸዋል። ለምን? የደም ገንዘብ ስለሆነ። ስንቶቻችንን ከቤተሰብ ጋር ከልጆቻችን ጋር መገናኘት እየፈለግን አንድ ቀኗ ለእኛ ዋጋ አላት። ግን ያችንም ችለን ዋጥ አድርገናት አመታትን የምናስቆጥር ስንቶቻችንን እኛ ልጆቻችንን ሳናሳድግ እነሱ እያደጉ በቃ ማሳደጊያ ጊዜያችን አልፎብን ቆይ ካሁን እያል ልጆቻችን የሚመጡ ስንቶቻችንን ቤተሰቦቻችንን እናት አባታችንን ሳናገኛቸው ቆይ ካሁን እገባለሁ እያለን በህይወት ያጣናቸው ቤተሰብ ማለት ነው። እህቶቻችን ወንድሞቻችን ሊሆኑ ይችላሉ። ቆይ ካሁን ሄደን እናያቸዋለን ስንል ግን በህይወት እናጣቸዋለን። በተለይ እናት አባት፣ ቤተሰብ በቃ ወንድም እህት ሊሆን ይችላል። ስንቶቻችንን በውስጣችን እሳት ረመጥ ይዘን የምንሰራ። ይሄ ታዲያ የደም ገንዘብ አይሆንም ብትሉኝ እኔ አላምንም። ለምን? የደም ገንዘብ ነው። አይመኒታ አሁን ራሱን ሚሊየነር ብሎ የሚጠራ ሚሊየነር ሰው እንዴት በቃ የደም ገንዘብ ይበላል? እንዴት ማለት የተለያዩ ሀገሮች ሲሳፈር ሲሄድ እናየዋለን። በሚዲያ ነው እንግዲህ ህይወቱ እናየዋለን። ነገር ግን በጣም የብዙ ልጆች እንባ አለበት። 31 ልጆች እንግዲህ ብራችንን በላ ብለው የመዳም ቅመሞች መጥተው ከሰውታል። በጣም ያሳፍራል። ይሄ ከሱ አይጠበቅም። የእውነት ማለት ስለሚያውቀው የአረብ ሀገርን ኑሮ ስለሚያውቀው ከሱ በጭራሽ አይጠበቅም። ራሱን ሚሊዮነር ለማድረግ የራሱን ህይወት እያመቻቸ እሱ ከሚስቱ ጋር ከልጆቹ ጋር እየኖረ ግን ሌላዋ የመዳም ቅመም ከልጇ ጋር ተነጥላ እሱ የራሱን ህይወት የሚያመቻችበት ምንም ምክንያት የለም በፍጹም። እና ይህም እየተነገራችሁ ግን በቃ ብራችሁን እንደቀላል ነገር የመዳም ቅመሞችዬ እባካችሁ ሪያሉን ያዙት። በተለይ እንደኔ ብዙ የቆያችሁ አረብ ሀገር ለምንድን ነው ብሩን የማትይዙት? ሪያሉን እኮ ብትይዙት ከቀን ወደ ቀን ምንዛሬ በጣም አሪፍ እየሆነ ነው የሚሄደው። በሪያል ብትይዙት ትርፋማ ናችሁ። ልክ ቤት እንደገዛችሁ ቁጠሩት። ኢትዮጵያ ቤት መግዛት ባትችሉ ማለት ነው። ኢትዮጵያ ላይ ቤት የሆነ ነገር ማድረግ ከቻላችሁ አድርጉ። ካልሆነ ግን ሪያሉን ያዙት። ሪያሉን መያዝ በጣም ጥቅም አለው። ማለት እንደዚህ ቋሚ ስራ የምትሰሩ ልጆች ምንም አያስፈራም። ያረብ ቤት ብትይዙት ቋሚ ከሆነ ስራችሁ ማለት ነው ብታጠራቅሙ። እንደውም ወላሂ ነው የምላችሁ አንዳንድ መልካም አረቦች አጠራቅሙ በቃ የያዥ ብርሽን ነው የሚሉት። ስለዚህ ብታጠራቅሙ ራሳችሁ እየያዛችሁ ብታጠራቅሙ በጣም አሪፍ ነው። ብዙ የቆያችሁባቸው አረቦች ከሆናችሁ ለማለት ፈልጌ ነው። ከዛ ባለፈ ደግሞ አሁን 500 ሺህ ብር ለምን ይታሰጣችሁ ትርፋማ እንሆናለን ከምትሉ ወይ 1 ሚሊዮን ለምን ወርቅ አትገዙበትም? ወርቅ ገዝታችሁ ወርቁን መያዝ። ወርቁን ስትይዙት ብራችሁን ይዛችኋል ማለት ነው። ትርፋማ ናችሁ። ማለት ከቀን ወደ ቀን ብሩ ምንድነው ወርቁ እየጨመረ ነው እንጂ የሚሄደው እየቀነሰ አይሄድም። ወርቅ የታወቀ ነው እየጨመረ ነው የሚሄደው። ዶላር ምንዛሬ በጨመረ ሰዓት ወርቅም ይጨምራል። ስለዚህ ለምንድነው ወርቅ ገዝታችሁ እህቶች የማትይዙት? ብር ካላችሁ የማንንም ዱርዬ ከምታምኑ ገና ለገና ትርፋማ ያደርገኛል ብላችሁ ሰውን ከምታምኑ ራሳችሁ ጋር በሪያል ይዛችሁ ወይም ደግሞ ወርቅ ገዝታችሁ ወርቃችሁን ጭምድድ አድርጋችሁ መያዝ። አንድ ጊዜ ከእጃችሁ ከወጣ ብር የለም በቃ እንደሌለ ቁጠሩት። በዚህ ዘመን ሰው ለራሴ ሆኗል። ለራሴ በቃ ማንም አይታመንም። በሚያሳዝን መልኩ ቤተሰብ ራሱ አይታመንም። ስለዚህ ብራችሁን ያዙ እህቶች፣ አትሞኙ። ሳይመሽብን ወደ ራሳችን እንመለስ። ሳይመሽብን ሰው ማመን እናቁም። የእውነት ነው የምላችሁ። ማመን ስላችሁ የሆነ ነገራችሁን ሰጣችሁ ያ ሰው ይመልስልኛል ብላችሁ ከምታምኑ በቃ ባለበት ደህና ይሁን አለቀ። ጥጉን ያዝ፣ ጥጋችሁን ያዙ አለቀ። ብራችሁን ጨምድዱ። ከእጃችሁ መውጣት የለበትም። ከእጃችሁ ከወጣ በቃ ሄደ። ወይ ጸብ ነው የሚያመጣላችሁ፣ ወይ ብሩ ደግሞ የለም አይመጣም፣ አይመለስም። ብታበድሩ ትርፋማ አረግሻለሁ ቢላችሁ ምንም አትመኑ። ለምን? በጣም ብዙ ልጆች እያለቀሱ እያየን ስለሆነ ማለት ነው። በእኛ ላይ እስከሚደርስ ለምን እንጠብቃለን? እንዲህ እኔም በጣም ነው የሚገርመኝ። አረብ ሀገር እኮ ማለት የመጣን ልጆች በጣም ብዙ ትምህርት ተምረናል። በህይወታችን ብዙ ነገር ተምረናል። ብዙ ውጣ ውረድ አይተናል። የብር ልክ ከኛ በላይ በቃ የሚያውቅ ሰው የለም ብዬ ነው ማምነው። እና በዚህ ልክ ለጊዜያችን በቃ መዘንጋት የለብንም። ጊዜያችን ያልፋል፣ ጊዜያችን ይሄዳል። ልጆች ያለን ልጆቻችን ያድጋሉ ሳናሳድጋቸው። ስለዚህ እህቶቼ ብር ካላችሁ በሪያል ያዙ፣ ወይም ደግሞ በወርቅ ብራችሁን ያዙ። ወርቅ ማለት ብር ነው። ወርቅ ማለት በቸገራችሁ ሰዓት ብትሄዱ የምትሸጡት ወደ ብር የምትቀይሩት ነገር ነው።
እንደ ልብስ አይደለም። ስለዚህ ባካችሁ ብራቸውን ያዙ። የኛ ገንዘብ የደም ገንዘብ ስለሆነ ብራችን ከኛ ውጪ ወይም ከእናትና ከአባታችን ውጪ ማንም የሚገባው ሰው የለም። የእውነት ነው የምላችሁ እና በያለንበት ሰላማችን ይብዛልኝ። በጣም ነው የምወዳችሁ። ሰላም ሁኑልኝ። ለቤት አዲስ የሆናችሁ ሰብስክራይብ አድርጉ፣ እንዲሁም የደውል ምልክቷን ተጫኑ። ሼር ላይክ አድርጉልኝ። ቪዲዮዬን አበረታቱኝ። በጣም ነው የምወዳችሁ። ሰላም ሁኑልኝ።